እንዲህ ብሎ ተናገረኝ። መርዙን እነቅላለሁ አለኝ። አስታወስኩኝ። ወደ ትግራይ አካባቢ በተለምዶ ዘንዶ እንደ መልአክ ነው የሚቆጠረው። ቤተክርስቲያኖች ያሉበት ቦታ ዛፍ ውሃ ምናምን አለው እና እንዲህ ጫካ ውስጥ ብዙ ሰዎች ሪል ላይቭ እውነተኛ ህይወት ያለው ዘንዶ እንዳለ ይናገራሉ። እንደምን ቆያችሁ? ሰላም ነው? እግዚአብሔር የተመሰገነ ይሁን። ዛሬ ጥቂት ደስ የማያሰኙ ነገሮች በትግራይ የሀገራችን ክፍል እየሆነ ነው ያለውና ይህን በተመለከተ ብዙ ኢትዮጵያውያን ግራ ተጋብተዋልና ከእርሱ ጋር ሪሌትድ በሆነ መልኩ ጌታ ያሳየኝን ነገር ሼር ላደርጋችሁ ነው የተገኘሁት። ወቅቱ ያው ለውጥ ከመጣ በኋላ ከ1-2 ዓመት በኋላ ነው መሰለኝ እንደ አውሮፓውያን አቆጣጠር ጁን 9 ላይ ነው። ከከሳት በኋላ ይሄ ጦርነቱ ሳይጀመር በፊት ትግራይ ክልል አካባቢ እንዳለ ወያኔ ተሰብስቦ በገቡበት ወቅት የልምምድ በሚያደርጉበት ወቅት እና ደግሞ አንዳንድ የቃላት ምልልስ በነበረበት ወቅት ነበረ ጊዜው። በዚያ ታይም ላይ የሆነ በጣም ደስ የማይል ዲስተርቢንግ የሆነ ነገር ከትግራይ አካባቢ ሰማሁኝ እና በጌታ ፊት ልክ ተንበረከኩኝ። ጊዜው ወደ 11 ሰዓት ተኩል አካባቢ ገደማ ነበረ። ልክ ጉልበቱን መሬት እንደረገጠ ጌታ እንዲህ ብሎ ተናገረኝ። መርዙን እነቅላለሁ አለኝ። መርዙን እነቅላለሁ አለኝ ጌታ ስለ ኢትዮጵያ። እንግዲህ እግዚአብሔር ባረከ ይሁን። ሌላው ልክ የዛኑ ቀን በዚያኑ ሰዓት በአሜሪካን ያለው ቅዱሳን ስለ ዶናልድ ትራምፕ እንዲጸልዩ የሚል መልእክት ተቀብዬ ነበረ። በወቅቱም ያው ለማውቃቸው አሜሪካን ላሉ ወንድሞቼ ሼር አድርጌያለሁ። መጸለይ የሚያስፈልገንን ምክንያት በአሜሪካን በቅዱሳን ላይ ሊመጣ ያለ መከራ አለና ያ ጊዜ እንዲራዘም ለዶናልድ ትራምፕ መጸለይ አስፈላጊ እንደሆነ ጌታ ጠቁሞኝ ነበረ። ለመጀመሪያ ጊዜ ስለ ዶናልድ ትራምፕ ጌታ እየተናገረኝ ወይም ደግሞ ኮንሰርን ሆኜ ስለ እርሱ ማሰብ እና እንድጸልይ የጀመርኩበት ጊዜ ያ ጊዜ ነበረ። ከዛ በኋላ ጌታ የተለያዩ ነገሮችን ከዚህ በኋላ ሊሆኑ የሚሆኑ ነገሮችን አሳይቶኛል። እሱን በቀጣይ ሼር አደርጋችኋለሁ። ወደ ሀገራችን ጉዳይ እንምጣ። ያው እንግዲህ ለዘመናት ሲዘራ የነበረ መርዝ አለ። ያን መርዝ ጌታ ከምድራችን ላይ ይነቅላል። እንግዲህ የምናልፋቸው መንገድ ሁሉ ጌታ ወደ ጠራ ጎዳና ይወስደናል። እግዚአብሔር አምላክ ምድሪቱን ያነጻል። የምድሪቱን አሜኬላና ኮኩባ ይነቅላል። እግዚአብሔር አምላክ ይረዳናል አምናለሁ። እንደዛ ነው የሚሆነው። እግዚአብሔር አምላክ ቃል ኪዳን ያለባት ሀገር ናት፣ ምድር ናት። እግዚአብሔር የተመሰገነ ይሁን። ዶክተር ደብረጽዮንን በተመለከተ ጌታ ከ3 ወር በፊት ጃንዋሪ 17 2022 ከሌሊቱ
11 ሰዓት ላይ ጌታ አሳይቶኛል። ያው ስለሆነው ነገር ንስሐ እንዲገባ አጥብቄ ጠየቁት። በኋላ ግን ዘግይቶም ቢሆን ንስሐ ሲገባ ተመልክቻለሁኝ። ነገር ግን ንስሐ በሚገባበት ወቅት ግን ህዝቡን ወደ እርሱ ልብ ለመመለስ ቢሞክርም አይመለስም፣ አይሰማውም። ይህንን ነገር ተመልክቻለሁ። ያው ያየሁትን ዲቴይል ያው ለፐብሊክ ኮንሳምፕሽን ስለማይሆን ግን ጀነራሊ ደብረጽዮን እንደሚመለስ ማየቴን ልነግራችሁ ነው የመጣሁት። ሌላው ደግሞ ስለ ትግራይ እንጸልይ እና በትግራይ ስላለው ነገር እንጸልይ። ያው ለዘመናት እዛ ምድር ላይ ብዙ ደም ፈሷል፣ እጅግ በጣም ብዙ ደም ፈሷል። የሀገራችን ላይ የተካሄደው አብዛኛው ጦርነት በትግራይ ሳይነካ የተደረገ ጦርነት በጣም እጅግ በጣም ጥቂት ነው። አብዛኛው ጦርነት ትግራይ ላይ ነው የሆነው እና አንድ ቅዱሳን ስለ ትግራይ እንድትጸልዩ የምነግራችሁ ሀሳብ አለ። እሱም በአንድ ወቅት ሃጫሉ ሁንዴሳ የሚባል የኦሮምኛ ዘፋኝ በሞተ ጊዜ ምድሪቱ በጣም ከፍተኛ የሆነ ቀውስ ተፈጥሮ ነበረ። በተለይም ወደ አርሲ ምናምን አካባቢ ብዙ ሰዎች ናቸው የሞቱት። ንብረት በጣም ተቃጥለዋል። በዛን ወቅት እየጸለይኩኝ ነበረ፣ በጌታ ፊት እየጸለይኩ ያለው ጌታ ዘንዶውን እቆርጣለሁ አለኝ እና የምን ዘንዶ ብዬ ጌታን ጠየቅኩኝ። ጌታም የትግራይ ክልል ነው የሚገኘው አለኝ እና ገረመኝ እና በጣም ነው የገረመኝ። በጣም የሚገርመው ነገር ይህንን ቃል አላውቅም፣ ከዚህ በፊትም አላነበብኩትም እና መዝሙር 74 ከቁጥር 14 ላይ ነው። ዘንዶውን ራሶች ትቆርጣለህ፣ ለኢትዮጵያ ሕዝቦች ምግባቸውን ትሰጣለህ የሚል ቃልም በኋላ አገኘሁኝ። በጣም ነው የገረመኝ። አንድ ትግራይ በነበርኩ ጊዜ አንድ ላካፍላችሁ የምፈልገውም ነገር አለ። እሱንም ነገር አስታወስኩኝ። በኋላ ትግራይ በነበርኩኝ አንድ የሰማሁት ነገር አለ እና እሱም ደግሞ አስታወስኩኝ። ወደ ትግራይ አካባቢ በተለምዶ ዘንዶ እንደ መልአክ ነው የሚቆጠረው። ያ ምናልባትም ኤርትራ አካባቢም እንደዛ ነው ብዬ ነው የማስበው እና እዛ አካባቢ ምናልባት የሆነ አቡነ ደብረ ዳሞ ገዳም ላይ የሆነ በዘንዶ ተንጠልጥሎ ወደ ላይ ወጣው መንፈሳዊ ሰው ማን ነበረ ስማቸው? አቡነ ተክለ ሃይማኖት ነው፣ አቡነ አረጋዊ የሚባሉ ሰው በዘንዶ ይሄ ተጠምጥሞ ዳገት ላይ ወደ ላይ ሲወጡ የሚያሳይ ምስል አለ በኦርቶዶክስ ቤተክርስቲያን እና ያ ምስል ብዙ ቦታ አለ በየሰው ቤት እና እንደ መልአክ ነው ከእግዚአብሔር ተልኮ ያንን መንፈሳዊ አባት እንዳዳነ ተብሎ ስለሚታሰብ እንደ መልአክ አድርገው ነው የሚቆጥሩት። በጣም የሚገርመው ነገር ብዙ
ትግራይ ያሉ ቤተክርስቲያኖች እንዲህ ተራራ ላይ እንደዚህ ጎርጂ ውስጥ እና አብዛኛው ሌላው አካባቢ በዙሪያቸው ምንም ምድረ በዳ ሆኖ ግን ቤተክርስቲያኖች ያሉበት ቦታ ዛፍ ውሃ ምናምን አለው እና እንዲህ ጫካ ውስጥ ብዙ ሰዎች ሪል ላይቭ እውነተኛ ህይወት ያለው ዘንዶ እንዳለ ይናገራሉ። አንዲት እናት የጓደኛ እናት ናት። ደጋ ሐሙስ አካባቢ ደጋ ሐሙስ ማለት ከአዲግራት 17 ኪሎ ሜትር ወጣ ብሎ ነው ያለ ስፍራ ነውና ወደ ቤታቸው ይዞኝ ሄዶ ነበረና እናትየው ይሄ ዘንዶ መልአክ የሚሉት እንግዲህ አያምረኝም እኔ ምናምን ብሎ ሲጠራጠሩ ነግረውኛልና ይሄ ስፒሪት አለ። ያ ስፒሪት የምድራችን የጉስቁልና ምንጭ ነው። በአጠቃላይ የኢትዮጵያ የጉስቁልና ምንጭ ነው። እግዚአብሔር አምላክ ያንን ዘንዶ ይቆራረጠዋል። እግዚአብሔር አምላክ ከምድራችን ያነሳዋል። በዚህ ጉዳይ ላይ ጸልዩ። ትግራይም ያላችሁ ወገኖችም ሌሎችም ሲሪየስ ጸልዩ። የጨለማውን ስራ ማጋለጥ አለብን። ዘንዶና እግዚአብሔር ምን አገናኛቸው? ስለዚህ ተመልከቱ፣ አብዛኛዎቹ ውጊያ፣ አብዛኛዎቹ ሞት፣ አብዛኛዎቹ የደም መፍሰስ፣ አብዛኛው በኢትዮጵያ ምድር ላይ የደረሰ የደም መፍሰስ ሁሉ የሆነው በዚሁ በትግራይ ክልል ውስጥ ነው እና ቅዱሳን ልንጸልይ ይገባል። ይሄ ክፉ ከምድራችን ላይ እንዲነቀል፣ ይሄ የጨለማ ስራ እንዲጋለጥ ልንጸልይ ይገባል እና ጌታ የተመሰገነ ይሁን። ሌላው ደግሞ ያው ህዝባችን ማረፍ አለበት። የትግራይ ህዝብ በተለይ ማረፍ አለበት። በአንድ ወቅት መከላከያ ከመቀሌን ለቆ በሚወጣበት ወቅት በኋላ ከወጣ ከተወሰነ ጊዜ በኋላ የትግራይ ኃይሎች አላማጣ፣ እነዚህ ቆቦ ምናምን ከተሞችን በቃ አድቫንስ ማድረግ መቆጣጠር ጀመሩ። የዛን ጊዜ እንግዲህ ሌላው አካል ነው ቪክተም እየሆነ ያለው እና ጌታ ለትግራይ ወጣቶች 3 ቀን እንዲጸልይ ጌታ አለኝ እና ገረመኝ እና ለምንድን ነው ብዬ ብቻ ግን ለማንኛውም በጣም እልቂት እንደሚሆን ጌታ አሳይቶኝ ነበረ። 3 ቀን እንድጸልይ ጌታ አለኝ። በኋላ 3 ቀን በጣም ርህራሄ ነው፣ ኮምፓሽን ተሰማኝ። ምክንያቱም የመጡ ያሉት ወደ ትራፕ እንደሆነና በጣም ብዙ ሰዎች ሊሞቱ እንደሚችሉ ነው የተናገረኝና በጣም እየጸለይኩኝ ነበረ እና ታውቃላችሁ የነበረውን ወቅት ከአላማጣ ቆቅቡ ያለ ወልዲያም እያዛል ሲባል ተይዞ ከዛ ደሴ ምናምን እያለ መጥተው በኋላ ምን ያህል ወጣት ያው ሲመለሱ በውጊያ ውስጥ ተረገፉ ያው እናውቃለን። አብዛኛው የትግራይን ወጣት የጨረሰው ከትግራይ ውጪ የተደረገው ጦርነት ነው እና ልክ ወደዚህ ሲመጡ ወደ ሞት እንደሚመጡ እግዚአብሔር አምላክ ተናግሮኝ ነበረ። ስለዚህ አሁንም ቢሆን ይሄ ወጣት ይሄንን ጦርነት አይፈልግም እና አሁንም በወጣቶች ደም የሚቀለብ ክፉ መንፈስ እንዲመታ እንጸልይ። ጌታ ደግሞ እንዲረዳቸው በሰላም ነገሮችን መጨረስ እንዲችል ጸልዩ። ሁልጊዜ መንፈሳዊ ነገር ውጊያ ነው፣ ትግል ነው እና ቅዱሳንን በተለይ ስለ ትግራይ ወጣቶች፣ ስለ ትግራይ፣ ስለ ምድሪቱ ህዝቡ ምድሪቱ እንድታርፍ እግዚአብሔር አምላክ ክፉን ከምድሪቱ ላይ እንዲነቅል አጥብቀን እንጸልይ እና እግዚአብሔር አምላክ ይባርካችሁ። ተባረኩ። የእግዚአብሔር ጸጋ ይብዛላችሁ። ስለ ምድራችን እንጸልይ። ተባረኩ።